ግር የሚያቀላጥፍ ወሳኝ ዘርፍ መሆኑን ርዕሰ መስተዳድር ጥላሁን ከበደ ገለጹ። በኢፌድሪ ኢንዱስትሪ ሚኒስቴር የተዘጋጀ የክልሉ አምራች ኢንዱስትሪ ልማት እምቅ አቅም የሚያመላክት ፍኖተ ካርታ ውጤት በአርባ ምንጭ ከተማ ቀረበ። የክልሉ ርዕሰ መስተዳድር ጥላሁን ከበደ በመርሃ ግብሩ ማስጀመሪያ ላይ ባስተላለፉት መልእክት የኢንዱስትሪ ዘርፍ እንደ ሀገር ትኩረት ከተሰጣቸው የእድገት ዘርፎች ዋነኛ መሆኑንም ተናግረዋል። በዘርፉ ውጤታማ መሆን የሚቻለው ስለተመኘን ወይንም ስለፈለግን ብቻ ሳይሆን ያለንን እምቅ አቅም አውቀን መስራት ስንችል ነው ብለዋል። የኢፌድሪ ኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ በሀገር አቀፍ ደረጃ የአምራች ኢንዱስትሪው የማምረት አቅም 63 በመቶ መድረሱን ገልጸው ባለፉት 9 ወራት እንደ ሀገር 4.65 ቢሊዮን ብር የሚገመት ተኪ ምርት መመረቱንም ተናግረዋል። የክልሉ ንግድና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ ሰናይ ሰለሞን በክልሉ አዳዲስ አምራች ኢንዱስትሪዎች እንዲሳተፉና ነባሮች እንዲጠናከሩ የመደገፍ ስራ በትኩረት እየተሰራ ይገኛል ብለዋል። በዚህም ለውጦች እየተመዘገቡ መሆናቸውን አመልክተዋል። የክልሉ መንግስት ኮሚኒኬሽን ቢሮ እንደዘገበው በደቡብ ኢትዮጵያ ክልል 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በትኩረት እየተሰራ ነው አለ የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት። የምክር ቤቱ ሰብሳቢ አቶ ጎበዜ አበራ እንዳሉት በክልሉ ካሉ ፖለቲካ ፓርቲዎች ጋር በመቀናጀት ሰላማዊ፣ ተአማኒ፣ ግልጽና ዲሞክራሲያዊ ምርጫ እንዲካሄድ በርካታ ተግባራት እየተከናወኑ ነው። ሀገራዊና ብሔራዊ ጥቅምን በማስቀደም በህዝብ ይሁንታ የተመረጠ ፓርቲ እንዲኖር የማስተማርና ግንዛቤ የማሳደግ ስራ የተሰራ መሆኑን ገልጸው ከምርጫ ባሻገር ስለ ሀገር ማሰብ ያስፈልጋልም ብለዋል። ምክር ቤቱ ለሰላም ቅድሚያ በመስጠትና ሰላምን ለማጽናት በቅንጅት የተለያዩ ስራዎች እያከናወነ እንደሚገኝም ተናግረዋል። ፓርቲዎች የምርጫ መተግበሪያ ደንብ በመጠቀም የየራሳቸውን ሀሳብና ማኒፌስቶ እያስተዋወቁ እንደሆነም አንስተው ዜጎች ዲሞክራሲያዊ መብታቸውን በመጠቀም ምርጫ ላይ በንቃት እንዲሳተፉ እየተሰራ መሆኑንም ጠቁመዋል። ፋና ሚዲያ ኮርፖሬሽን እንደዘገበው በ2019 በጀት ዓመት ለዞኖች የሚሸነሸን የድጎማ በጀት ቀመር ፍትሃዊና ተአማኒ እንዲሆን መሰረታዊ መረጃዎች እየተደራጁ ስለመሆኑ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላስ ቤዛ ገለጹ። የዞኖች በጀት ቀመር አዘገጃጀት መለኪያዎች ላይ ለዘርፉ ተዋንያን ጋር በወላይታ ሶዶ ከተማ የምክክር መድረክም ተካሂዷል። ውብሸት ጳውሎስ ተጨማሪውን አሰናድቶታል። የክልሉ ፕላንና ልማት ቢሮ የ2019 በጀት ቀመር ለማዘጋጀት መረጃ እያሰባሰበ የሚገኝ ሲሆን መረጃዎቹም ግልጽ፣ ተአማኒና የሁሉም አካባቢዎች ፍትሃዊ የሀብት ተጠቃሚነት የሚያረጋግጡ እንዲሆኑ የእውነተኛ መመዘኛዎች ላይ ተመርኩዘን ለመስራት ከዘርፉ ተዋናያን ጋር በጋራ መምከር ያስፈልጋል ሲሉ የፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላሴ ቤዛ የተናገሩት በጀት ቀመር ለማዘጋጀት በሚጠቅሙ መረጃዎች ላይ መግባባት ላይ ለመድረስ እና በዚሁ መሰረት እንግዲህ ከየዞኑና ከክልሉ መንግስት ቢሮዎች በተለይም ድህነት ቀናሽ ሴክተሮችን ማዕከል ተደርገው መረጃዎች ተሰባስበዋል። የመጡ መረጃዎች ላይ የጋራ መግባባት ለመፍጠር ነው። መረጃዎቹ ዞኑን ይመስላሉ ወይ የቢሮውን ስራ ይመስላሉ ወይ የሚለውን ከስራው ባለቤት ከሆኑ አካላት ጋር ለመናበብ ጭምር የተዘጋጀ ነው። ፌዝ አለው። ያው ቀመር ለማዘጋጀት የመረጃ ከታች የማሰባሰብ ስራ ካለቀ በኋላ የመረጃ የማጥራት ስራ ይከናወናል። የክልሉ የሚደርሰውን ሀብት ፍትሃዊ በሆነ መልኩ ለማከፋፈል የሚጠቅም አመላካች መረጃዎች ናቸው። የመረጃ ተአማንነት ከሌለ በህዝቡ ዘንድ ጥርጣሬ ማሳደሩ አይቀር ነውና የመረጃ አሰባሰብ ሂደቱ በጥንቃቄ ሊመራ ይገባል ባይ ናቸው የዘርፉ ተዋናይ። ኳሊቲው አኩሬሲው የመረጃውን ኳሊቲው ከ19 ዓመት በፊት ቤትና ህዝብ ቆጠራ ተካሂዶ የተደረገ ስለሆነ አኩሬሲ ላይ ወይም ጥራትና ተአማንነት ላይ ትንሽ ጥያቄ የሚያስነሳ ስለሆነ አኩሬት ነው ብለን ለመውሰድ ትንሽ ይዳግታል። ግን አማራጭ የለም። ይሄ ምን መሆን አለበት የሚለው ፓርት ላይ የግድ ፕላን ቢሮ ጉዳዩ የሚመለከተው ዋና ቢሮ ስለሆነ በዚህ ላይ ትኩረት ሰጥተው ከሚመለከተው አካል ጋርም አብሮ ማየት ቢችል። አንዳንድ ተቋማት ለምሳሌ ዘርፎቹ ሄደዋል፣ ፎርማት የሌላቸው ተቋማቶች ናቸው ያሉትና እነዚህን በተዋረድ እንዴት ቢተስተካከል የሚለው ነገር ነው። ለኔ መፍትሄ ሊሆን ይችላል ብዬ የማስበው በተለያየ ጊዜ የክትባት መረጃዎች ይሰበሰባሉ። የተለያየ ፖሊዮ ክትባት፣ የተለያየ ክትባት በጤና ዘርፍ ስለሚሰጥ
ዳታዎች እየተወሰዱ ነው። ይሄ መረጃ የነዚህን መረጃዎችን አያጠራም ወይ ክሮስ ቼክ ቢደረግ አይሻልም ወይ? ያዝ 1999 ብቻ እየወሰድን ከሄድን ትንሽ ከመሬት ላይ ካለው መረጃ የወጣ አይሆንም። ከዚህ ቀደም ከቀበሌ ጀምሮ እስከ ፌዴራል ድረስ የሚላኩ መረጃዎች የመጣረዝ አዝማሚያዎች ተስተውሏልና በቀጣይ ግን ይህንን ለማስተካከል ልዩ ትኩረት ይሻል። ክልል ቢሮዎችና ከሴንትራል ስታቲስቲክስ ጋር በጋራ በመናበብ ያቀረባቸው መረጃዎች ጥሩ መረጃዎች ናቸው። በተለይ ከእንስሳት ቁጥር መረጃ ጋር ተያይዞ ቀጣይ መስተካከል እንዳለበት ከዛ ባለፈ የጤና ተቋማት መረጃን በተመለከተ አጠቃላይ ዞኑ ውስጥ ያሉ የጤና ተቋማት ምን ያህል ናቸው፣ ሆስፒታል ምን ያህል ነው፣ ጤና ጣቢያ ምን ያህል ነው፣ ጤና ኬላዎች ምን ያህል ናቸው የሚሉ ጉዳዮችን አንዳንድ የመረጃ ክፍተቶችን በማንሳት ቀጣይ መስተካከልና መታረም ያለባቸው የጤና ቢሮም ማስተካከል ያለባቸው ጉድለቶችን አንስተን የጋራ ያደረግንበት መድረክ ነው ብዬ ነው የምወስደው። ስለዚህ ፍትሃዊነትም በዚህ አግባብ ነው ልናስጠብቅ የምንችለው የሚል ነገር ነው ያለ። እኛ በወራዊም ሆነ አመታዊ መረጃዎችን ሰብስበን ነው ለፕላንና ልማት መምሪያ ለግብርና ቢሮዎችም የምናቀርበው ማለት ነው። ግን ያን ነገር እርስ በራስ ተናበን ብንሰራ ጥሩ ነው የሚል ነገር ነው ያለን። መረጃዎች የመጣረዝ ሁኔታ ሁሉ ያጋጥሙናል። በዛ ደግሞ ቻሌንጅ ያጋጥመናል። በጀታችን ላይ የመቀነስ ሁኔታ ነው የሚታየው። እኛ የሰጠነው መረጃ በትክክል ማያዝልን ከሆነ ምንድነው መረጃኛ እየሰበሰብን በየወሩም በየአመቱ የምንሰጠው መረጃ ፋይዳው ምንድነው የሚል ጥያቄ ነው አሁንም እዚህ ያነሳን ያለ ነው ማለት ነው። ለድጎማ በጀት መነሻ የሚሆኑ መረጃዎችን የመመዝገብ ሂደት ላይ የሚስተዋሉ ክፍተቶችን ለማረም ዘርፉን ዲጂታላይዝ ለማድረግ በታሰበው መሰረት ቢሮ ዘመናዊ የመረጃ ቋት ማበጀቱንም አቶ ፈቃደ ስላሴ ተናግረዋል። ሁሉም ሴክተር የየራሱን ሶፍትዌር ዴቨሎፕ አድርጎ ዲጂታላይዝ እያደረገ ነው። ይሄንን ሰብሰብ አድርጎ ደግሞ በአንድ ዳታ ሲስተም ውስጥ አስቀምጦ ሜጋ ዳታ አዘጋጅቶ እዛ ውስጥ አናላይዝ ለማድረግ የሚያስችል ስራ ጅማሮ አለ። ፕላን ቢሮም የራሱ ዲጂታላይዜሽን ስራ ትግበራ ላይ ነው ያለው። 2 ሶፍትዌሮችን ለዚህ የሚሆነው በፕላን ሚኒስትርም ታውቆ ወደ ስራ ይዘን የገባናቸው አለ። አንደኛው ኢንፎርሜሽን ማኔጅመንት ሲስተም አይኤምኤስ የሚል አለን። እኛም እንደገና ዲጂታል ፕላኒንግ ሞኒተሪንግ ኤንድ ሪፖርቲንግ ሲስተም ላይ የተዘጋጀ አለ። አርሶ አደሩ በይዞታው ላይ ያለ ስጋት ኢንቨስት እንዲያደርግ መንገድ የከፈተ ዘመናዊ የመሬት ልኬትና ምዝገባ ስራ በስፋት እየተተገበረ ነው አሉ የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ። የመሬት አስተዳደር ስርዓቱን ዲጂታላይዝ ማድረግ ምርታማነትን ከማሳደግ ባለፈ የአርሶ አደሩን የይዞታ መብት በሕግ ጥላ ስር እንዲሆን ያደርጋል ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ናቸው። የመሬት ልኬት ተግባራዊ መደረጉ አርሶ አደሮች ከባንክ ብድር እንዲያገኙና ከድንበርተኛ ጋር ለሚፈጠር ግጭት ሕጋዊ ምላሽ የሚያስገኝ መሆኑም ተገልጿል። ለአማኑኤል ጃጊሶ ዘገባ ቅድስት ወንድሙ። ዘመናዊ ቴክኖሎጂን በመጠቀም የአርሶ አደር ይዞታ ድንበርና ስፋት በትክክል የመለካት ስርዓት በገጠር አካባቢ የሚከሰቱ ግጭቶችን ለመከላከል የሚኖረው ፋይዳ የላቀ ነው። የደቡብ ኢትዮጵያ ክልል የመሬት አስተዳደር ቢሮ በወላይታ ዞን ቦሎሶ ሶሬ ወረዳ ካልም ኤልኤ በተሰኘ ፕሮጀክት አማካኝነት 2ኛ ደረጃ የመሬት ልኬትና ምዝገባ ማስጀመሪያ ፕሮግራም የተካሄደ ሲሆን ይህ ስርዓት የአርሶ አደሩን መብት ከማስከበር ባለፈ ህገወጥነትን ከመከላከል አንጻር ፋይዳው የጎላ መሆኑ ተገለጸ። አንደኛ አርሶ አደራችን ከዚህ በፊት ከተማ ሲሰፋ ወደ ገጠር ነው የሚሰፋው። ስለዚህ ከተማ ሲሰፋ ወደ ገጠር በሚሰፋበት ወቅት በዚህ አጋጣሚ አርሶ አደሮቻችን ከይዞታቸው የሚፈናቀሉበት ሂደት ነበረ፣ ከዚህ ቀደም በነበሩ ስርዓቶች ማለት ነው። ስለዚህ አንደኛ ይህንን የአርሶ አደሩን ያለ አግባብ መገፋትን ያስቆማል። የወል መሬት የሆኑት በወል መሬት ተለክቶ ካርታ ይያዛሉ። ከዚህ በኋላ ህገወጥነትና የመሬት ድለላ ይጠፋል ማለት ነው። ስለዚህ አንደኛ ህገወጥነትን ከማስቆም አኳያ ለመንግስት ያለው ፋይዳ በጣም ከፍተኛ ነው። አርሶ አደሩ ልክ እንደ ከተማ ነዋሪ የራሱን ማሳ አስለክቶ ደብተርና ህጋዊ ካርታ ይዞ
ዲጂታል በሆነ መንገድ ካርታ ይዞ እንደ ማንኛውም የከተማ ነዋሪ ባንክ ሄዶ ብድር የሚያገኝበት እድል ይፈጥራል። እኛም እንደ ክልል በጣም ተግተን ያው እየሰራን ያው በዚህ በአጭር ጊዜ ውስጥ 620 ሺህ በላይ አርሶ አደሮቻችንን ተጠቃሚ ያደረግን ነው። ይሄ የልከቱን ማለት ነው። መረጃ የማከማቸት ሂደትን እጅግ ትኩረት ተሰጥቶ ይሰራል ማለት ነው። እንደ ሀገር አንድ መረጃ ቋት የለም፣ ዳታ ቤዝ የለም። ስለዚህ ሁሉም መሬቶች በፓርሲል ደረጃ በላንድ ዩዙን ተከትሎ ደንም ሊሆን ይችላልና አጠቃላይ መረጃ ወደ አንድ ሲስተም ይመጣል ማለት ነው። ስለዚህ ደቡብ ኢትዮጵያ ክልል ምን አይነት ደኖች አሉ፣ ሽፋን አለ፣ ምን አይነት ይዞታዎች አሉ የግል የሚለው ነገር መረጃ በዘመናዊ መልክ ዲጂታላይዝ ተደርጎ በዛ ልክ የሚቀርብበት ሂደት ይሆናል። የይዞታ ማረጋገጫ ደብተር አርሶ አደሩ ከፋይናንስ ተቋማት ብድር እንዲያገኝ እንደ ዋስትና የሚያገለግል ነው። ከዚህም ባለፈ አርሶ አደሩ የመሬቱን ትክክለኛ ስፋት በማወቅ ምን ያህል የማዳበሪያና ምርጥ ዘር መጠቀም እንዳለበትና ምን ያህል ምርት እንደሚጠበቅ በትክክል ለማቀድ የሚያስችል ነው ሲሉም የወላይታ ዞን የስራ ኃላፊዎች ተናግረዋል። አርሶ አደሩ መሬቱን አርሶ ከመጠቀሙ ባሻገር በዘመናዊ መንገድ መንግስት አሁን ለአርሶ አደሩ መሬትን በማስያዝ ብድር የማመቻቸትና የተለያዩ አይነት ጥቅሞችን ማግኘት እንዳለበት በልዩ ሁኔታ በዘንድሮ ዓመት ወደ ተግባር ውስጥ የተገባው እንዲጠቀምም ምቹ ሁኔታ የሚያመቻች ስራ ነውና ለዚህ ልዩ ትኩረት ሰጥቶ ክልሉ መሬት አስተዳደር ቢሮ ወርልድ ባንክ ጋር በመቀናጀት የጀመረው ስራ አለና የዚህ ስራ በዋናነት በአጭር ጊዜ ውስጥ በ3 ወራት ውስጥ የሚጠናቀቅ ስራ ነው። ምርትና ምርታማነትን በአግባቡ ቃኝቶ ውሳኔ ሰጪ አካላት ለመሬት የይዞታ መጠን በእያንዳንዱ አካባቢ ያለውን የመሬት አጠቃቀም ስርዓቱን በተደራጀ ሁኔታ እያጠነ ውሳኔ ለመስጠት ያግዛልና በዚህ ስራ የሰለጠኑ ባለሙያዎች አሉ፣ የሚያግዙ አሉ። በተደራጀ ሁኔታ አርሶ አደሩ ትብብሩን እያሳየ ከቲሙ ጋር በጋራ በመስራት ስራውን እንዲያጠናቅቅ በእኛም በኩል ድጋፍ አግባቡ በተጠናከረ ሁኔታ ይቀጥላል። ቀደም ሲል በባህላዊ መንገድ ይካሄድ የነበረው አሰራር ለብልሹ አሰራርና ለግጭቶች በር ከፋች ነበር። አሁን ግን እያንዳንዱ አርሶ አደር የይዞታውን ስፋትና ድንበር በካርታ ጭምር እንዲያውቅ ያደርጋል። ይህ ደግሞ የመሬት አስተዳደር ስርዓቱን ግልጽና ተጠያቂነት የሰፈነበት እንዲሆን ከማድረግ አንጻር የጎላ ሚና እንደሚጫወትም ተገልጿል። በወረዳችን ካሉት 23 ቀበሌዎች በ19 የገጠር ቀበሌዎች ምዝገባው ይካሄዳል። በዛ ቀበሌ መካከል 99841 የማወራና 24948 የአባወራ አጠቃላይ 34789 መሬቶች ይለካሉ ተብሎ ይጠበቃል። በፊት ድንበር ገፋ በሚል ጎረቤት ሆነን እንጣላ ነበር፣ ፍርድ ቤትም ስንመላለስ ስራችን ይበላሽ ነበር ያሉት ደግሞ አርሶ አደሮች መሬታችን አሁን ስለተለካ ይህንን ችግር ከመፍታት ባለፈ ዘርፈ ብዙ ጥቅም እንደሚሰጥ ነው የተናገሩት። ከዚህ በፊት የይዞታ መረጋጋጫ ባለመያዛችን ምክንያት አንዱ ከአንዱ ጋር ያልታወቀ ሰው መጥቶ የኔ ድንበር እዚህ ነው ብሎ ሲጨቃጨቅ ያልሆነ ሰው መስክሮ የሚሰጥበት ሁኔታ ሲፈጠር ነበር። አሁን ግን ይዞታ መረጋገጫ በእጃችን ከገባ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያለው ወሰኑ ታውቆ የኔ መሬት ይዞታ ያለበት ይታወቃል ማለት ነው። ከዚህ በፊት ልኬታችን ልክ ባለመሆኑ የተነሳ ምርጥ ዘርና ማዳበሪያ በልኬቱ መሰረት አገኝተን አናውቅ ነበር። አሁን ልኬቱ ከተለካን በኋላ ለወደፊት በትክክል እናገኛለን ብለን እናምናለን። ከዚህ በፊትማ በጣም ተጎድተናል። ከዚህ ለወደፊት ያ አይነት ሁኔታ ሳይከተለን በጥሩ ሁኔታ ምርታማ ልንሆን እንችላለን የሚል ግምት አለን። አንድ ቦታ አንድ ክርክር ቢገኝ ወይ በውሸት እንትን የሚመጣ ከሆነ ውሸቱን ውሸት ብዬ እውነቱን እውነት ብዬ ከመንግስት ጋር ወይ ከለካቾች ጋር ድጋፍ ለማድረግ ዝግጁ ነኝ።